ደግሞ መቼም ቢሆን ላንቺ ያለኝ ፍቅር አይቀንስም። እሺ ጽናቴ፣ በጣም ነው የማፈቅርሽ። እኔም አፈቅራለሁ የኔ ውብ ሴት። እዚህ ምድር ላይ እንዳንቺ አይነት የዋለን የለችም። ስለዚህ በጣም ነው የማፈቅርሽ። ሰኒ፣ እኔ በጣም ነው አንቺን ያፈቀርኩሽ፣ ግን እኔ ለአንቺ የምገባ ሰው አይደለሁም። አልገባኝም። ታሪኬ ጥሩ አይደለም። በዛ ላይ እኔ በማንኛውም ሰዓት ልታሰር እችላለሁ። ሽማ ሁሌ የምታስቢ ከሆነ ስለ ራስሽ በጣም ታስቢያለሽ። ያ ደግሞ በጣም ይጎዳል። እሱስ ልክ ነሽ። እንደ ሀሳብ ራስን የሚጎዳ ነገር የለም። ናሆም ምሩ ስለታመመችበት እጅግ በጣም ተጨናንቋል። ምሩም አምላኬ ሆይ አንተ ፈቅደህ ካልወሰድከኝ እኔ ወደ አንተ ብመጣ ኃጢአት ነው ወይ እያለች ፈጣሪዋን እየተማጸነች ትገኛለች። በዙሪያ ያሉትን እያስከፏቸው እያሳዘንኳቸው ነው እና በእኔ ምክንያት ደግሞ እንደዚህ ሲሆኑ አላይም። ስለዚህ እኔ ሄጄ እነሱ ረፍት ሊያገኙ ይገባል በማለት እንግዲህ ምሩ መድኃኒቷን ወደ ራሷ እያቀረበች ትገኛለች። ጆከር ለሰኒ መውደድንና ማፍቀሩን ቢነግራትም ነገር ግን እኔ ላንቺ አልገባም በማለት ወደ አሁኑ ሀሳብ አስቀይሮ ከቤት ጥሏት ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 190ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ትንሿ ጓደኛዋን አስገብታ ነበረ፣ ማለትም አፍቃሪዋን ሄዱጣ ምን ልትሰራ መጣ እያለችው እያለ ጽናት በር ነበር ያንኳኳቸው። ክፈቺ በሩን ትንሿ ክፈቺ በሩን እያለች ስትላት እሷ ግን ተመክፈት ተቆጥባለች። ዛሬ ላይ ግን ጽናት ለምንድን ነው በር ያልከፈትሽው በማለት ጠይቃት ነበረ። እሷም አይተኝቼ እኮ ስለነበር ነው፣ በቃ አሁን መሄድ አለብኝ ትምህርቴ ረፈደ በማለት ትታት ትሄዳለች። ካሳለፍኩት ህይወት አንጻር ሰዎችን ሁሉ ማመን ተስኖኛል በማለትም ጽናት ለራሷ ምክር እየሰጠች ትገኛለች። ኪራ በስራ ስለተወጣጠረ ማለትም ከስራው ጋር ጊዜ ስለሚያሳልፍ አሁን ላይ ለጽናት ጊዜ እየሰጣት አይደለም። ይህም ነገር ደግሞ ዛሬ ላይ ጽናት ኪራ ግን እንደ ድሮ ትወደኛለህ በማለት ጥያቄ እንድጠይቀው ሆኗል። ኪራም አዎ እኔ እኮ ስራ ስለበዛብኝ እንጂ የአንቺ ፍቅር እያገረሸ እንጂ የሚሄደው በፍጹም የሚቀንስ አይደለም። ስለዚህ ከሁሉ ሴቶች አንቺ ልዩ ለእኔ ነሽ። ስለዚህ በጣም ነው የምወድሽ የማፈቅርሽ። መቼም ቢሆን በአንቺ ላይ ፍቅሬ አይቀንስም በማለት ይነግራታል። ጽናትም ይህን ችላት እቅፍ አድርጋ ነበረ ግንባሩን ጉንጩን የሳመችው። የናሁም ቤተሰቦች ማለትም አለምዬ ጭምር ዛሬ ላይ ስለ ምሩና ስለ ልጇ እያሰበች እየተጨነቀች ትገኛለች። ናሁም እኮ አይተው ከሆነ በጣም ተቀይሯል፣ ሀሳብ ገደለው እኮ እያለችም ለልጇ እያሰበች ትገኛለች። ልጄን ምን ላድርገው እያለችም ከባሏ ጋር እየተመካከረች ነበረ። እኔ ራሱ ምን እንደማረግ እንደውም እሱ ጎበዝ ነው፣ አንቺ ብትሆኝ የታመምሽብኝ እኔ ምን እንደማረግ እኮ አሰብኩት፣ እኔማ ቆም የምሄድ አይመስለኝም በማለት እንግዲህ የናሁም አባትም ለሚስቱ ለአለምዬ ይነግራታል። እሷም አይ ነው ብለህ ነው በማለት እንግዲህ ሶፋ ላይ ጋደም ባለችበት ሰዓት እየባነነች ሁሉ ልጄ እያለች ነበር እየተነሳች። ሌላዋ ደግሞ የቅዱስ ፍቅረኛ ሰላም ናት። ሰላም እንግዲህ በመንገድ ላይ እየተከታተለ የሚያስቸግራት አንድ ወጣት ነበረ። እሷም በጥፊ ከወለወለችው በኋላ መንገዷን ቀጥላ ነበረ። እጅግ ገልመጥ እያለች ስለነበረ በምትገላመጥበት ሰዓት ናቲን መንገድ ላይ አግኝታ ትገጨዋለች። እንዴ ምን ሆነች ነው? ውሻ ነው ምንድነው አስደንብሮች እንደዚህ የምትሮጪው በማለት ይጠይቃታል። እሷም ሁለቱም ነው በማለት ትነግረዋለች። ብቻ የሆነ ሰው እህል አግኝቶ የሚያቅራሱ አይመስልም፣ በጣም ቀጫጫ ሰው እየተከታተለኝ ነው፣ ሰሞኑን አላስቀመጠኝም በማለት ለናቲ ትነግረዋለች። ሴት የላከው ሞት አይፈራም እንደሚባለው ናቲም እና ያሳየኝ ማን ነው እሱ የደፈረሽ እንደዚህ ሊያደርግሽ ሊያሽቆጠቁጥሽ የሚችለው ነይ በማለት እንግዲህ ወደ ኋላ መልሷት እሱ ጋር ይወስዳታል። እዛም እንደሄደ እንግዲህ ያ ወጣት ናቲን በመምታት መሬት ላይ ያጋድመዋል። ማን እንደሆነ ንገሪው እሺ በማለት ነበረ ጥሏት ሄደው።
እኔ እኮ የምትማታ መስላኝ እንጂ ይዤ አልሄድም ነበር በማለትም እንግዲህ ሰላም ትቀልድበታለች። እሱም መማታት ማማታለሁ ግን ሳላስበው እኮ ሆኖ ነው በማለት መልሶ ይነግራታል። እንግዲህ እየደጋገፈች ወደ ቅዱስ ቤት ትወስደዋለች። እዛም ከሄደች በኋላ አልወጣም ነበር ያለችው። ለምንድን ነው የማትወጪው? አሁን ቲና ስለምትመጣ ሂጂ ውጪ በማለት ይነግራታል። አይ እጠብቀዋለሁ በማለት ነበር የመለሰችው። ማንን ነው የምጠብቂው ቢላትም ቅዱሴን ቁጭ ብዬ ነው የምጠብቀው ብለው ነበር። ቅዱሴ እንግዲህ እንደ ሐኪም ከሀገር እንደወጣ ሁላችንም የምናውቀው ነው። ዛሬ ላይ ሰላም ግን ማመን አቅቷታል። ይመጣል እያለች ቤት ቁጭ ብላ ትጠብቀዋለች። ጽናትም ምሩ ጋር ልትጠይቃት ሄዳ ስለነበረ በሩ ተዘግቶባት ኒና በር ላይ ቁጭ ብላ ነበረ። በዛ ሰዓትም እንግዲህ ሰኒ ትመጣለች። ምን ሆነች ነው በር የተቀመጥሽው በማለትም ጠይቃት ነበረ። እሷም በር ስለተዘጋብኝ ነዋ በማለት ትጠይቃታለች። በቃ ወይ አንቺ ጋር ሊሄድ እንዴ በማለትም ጠይቃት ነበር። እኔ ጋር ምን ሰሪ ነው የምትሄጂው? እኔ ምሩ ጋር ሊሄድ ነው በቃ ነይ እንሂድ ትሄድሽ ብትላትም አይ እኔ አንቺ ጋር ሊሄድ ደግሞ ጆ ያለ አይደል እንዴ በማለት ነበረ የጠየቀቻት። ሰኒም እሱ ደግሞ ምን ያደርግልሻል ከሱ ጋር ቆይ ምንድን ነው ያለሽ ነገር በማለት ጠይቃት ነበር። እንግዲህ አንቺ ታልያዝሽው እኛ ቀብ እናደርገዋለና በማለት ትጠይቃታለች። እንደኛ እኮ ጨርሰናል ስትላት ሁለታችሁም ተያይዛችሁ ገደል ግቡሽ በማለት ነበረ ተናግራት ሄደችው። ሰኒ እንግዲህ እንዳፈቀረችው ዛሬ ላይ ተናግራለች። ጆከርም እንግዲህ ዛሬ ላይ ሰኒን ለምን አተዋትም በማለት የሆነ ስልክ ተደውሎ ሲያወራ ነበረ። በር ላይ እቃ አስቀምጫለሁ በማለት እቃውም በጥቁር ፌስታል ነበር። ያን እቃ ወደ ቤት አስገብቶ ሲፈትሽ ሰኒ ትመጣበታለች። ሰኒም ምንድነው እሱ በማለት ይጠይቃታል። በቃ ተይኝ ምን አገባሽ በማለት ነበር ይጠይቃት። እሷም እንዴት ነው የማያገባኝ እኔ ስላንተ አያገባኝም ስትለው አያገባሽም ይላታል። አንተም ስለኔ እንግዳው አያገባህም በማለት መልሳ መልስ ትሰጠዋለች። ከዛም በኋላ ነበረ እወድሻለሁ በማለት የነገራት። ሰኒ ማነው አትወድም ያለህ በማለት ነበር እንግዲህ እሷ የሚመለሰችው። አንገቷ ስር ከሳማት በኋላ ወድጄሻለሁ፣ አፍቅሬሻለሁ፣ ነገር ግን እኔ ብዙ ወንጀል የሰራው ሰው ነኝ። አንድ ቀን እስር ቤት ልገባ እችላለሁ፣ ለአንቺ ያልሆንሽም በማለት ተለይቷት ከቤት ወጥቷል። እና ልትሄድ ነው እና ተመለስ ብትለውም ሰኒ በቃ ተኝ በማለት ከቤት ወጥቷል። በሌላ በኩል ደግሞ ትንሿ ናት። ትንሿ እንግዲህ አፍቃሪዋ በመንገድም በምንም እየተከታተላት ይገኛል። ጭራሽ ቤትም ድረስ ይመጣል። ዛሬ ላይ እንግዲህ መንገድ ወደ ትምህርት ቤት ስትሄድ መንገድ ላይ ያገኛታል። ሊያቅፋት ሲል እሷ ግን ገፍትራው ነበረ። አሁን ትምህርት ቤት ይረፍድብኛል፣ ስለዚህ ምንድን ነው የምትከታተለኝ? ተወኛል ጎኮ በማለት ተናግረዋለች። እሱም እኔ ሰው ወደድኩ ነው፣ ተጠላሁም እንደዛው ነው። ቶሎ አልቀርብም፣ ነገር ግን ተቀረብኩ ቶሎ መጥራት አልወድም። ስለዚህ በቃ ወድጄሻለሁ፣ ለምንድን ነው የማትረጅኝ እያለት ይገኛል። ጽናት ደግሞ ትምህርቷን እንድትማር ነው የምትፈልገው። እኔ ስመኘው የነበረውን ህይወት በአንቺ አየዋለሁ እያለች እንግዲህ እያስተማረቻት ትገኛለች። ሄኖክም ሰክሮ ስለነበረ ወደ ኪያ ቤት ሄዶ ኪያ ቤት ነበረ ያደረው። ኪያም እንግዲህ መደበቅ አትፈልግምና ለኪራ ልትነግረው ስትል ሄኖክ ነበረ የሰማት። ነገር ግን ይህንን የማይረባ ወሬ ልትነግረው ነው ወይ በማለት ሄኖክ ቢቆጣትም እሷም ከወንድም የሚደብቀው ነገር የለም በማለት ለኪራ ነግራው ነበር። ኪራና ሄኖክ እንግዲህ ተደባድበዋል። ለምንድን ነው እንደዚህ ያደረግከው በማለት አንተ እሷም እኮ መታኛለች በማለትም ይነግረዋል። ነገር ግን በኋላ ሊያስታርቋቸው ችለው ወደ ነበረው ፍቅራቸው ተመልሷል። ኪያም እንግዲህ እናቷ በመደወል ወደ አዲስ አበባ እየመጣሁ ነው፣ ለምንድን ነው ያልደወልሽው እያለቻት ትገኛለች። ኪያም አሁን ላይ በስራ ተወጣጥራ ትገኛለች። የምትፈልጊው ነው ያገኘሽው፣ በጣም ትመኝ ነበር ይህን በስራ ቁጥርጥር ማለት በማለት ጽናትም መክራታለች። እንግዲህ ኪያም አዎ እፈልገዋለሁ፣ ምክንያቱም ለብቻሽ ቁጭ ስትይ ብዙ ነገር ስለ ራስሽ ታስቢያለሽ በማለት ትነግራታለች። የኪያም እናት እንግዲህ ወደ አዲስ አበባ ልትመጣ እንድትቀበኝ በማለት ለኪያ ደውላለች። ኪያም አሁን ምን ልላት ነው ምን ላድርግላት ነው እያለች እየተጨናነቀች ትገኛለች። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ።